ውድ የማረፊያ ቤተሰቦች በተንቀሳቃሽ ስልካችን ላይ ያለው ወይ ደግሞ በየመኪናችን ላይ የሚገኘው ጂፒኤስ እንዴት እንደሚሰራ፣ እንዴት እንደተጀመረ እንዲሁም በማንና መቼ እንደተፈጠረ ጥያቄ ጭሮቦት ያውቃል? እንግዲያው በዚህ ቪዲዮ ሁሉንም መልሶች ያገኛሉ። እስከ መጨረሻው ተከታተሉን። የሆነ ጊዜ በስራ አጋጣሚ ወደ አንድ የሀገራችን ከተማ ወጣ አልኩ። እንደደረስኩ ጽጌረዳ የሚባል ሆቴል አልጋ ይዤ ፀሐይ ልትጠልቅ ስትቃረብ እራት ለመብላት ወጣ አልኩ። ታዲያ ከዚያ በፊት ከተማዋን ስለማላውቃት ስመለስ ቦታው እንዳይጠፋኝ ምልክት የመሰለኝን ነገር እየያዝኩ ሄድኩ። እራት በልቼ ቀድሞ በሄድኩበት መንገድ ብመለስም ሆቴሉን አጣሁት። 2-3 ጊዜ ወደ ኋላና ወደፊት እየተመላለስኩ ብፈልገውም ላገኘው አልቻልኩም። ግራ ቢገባኝ ጽጌረዳ ሆቴል የቱ ጋር ነው ብዬ ሰው ጠየቅኩ። የጠየቅኩት ሰውም የቆምኩበት አጠገብ ያለውን ሆቴል አሳየኝ። ዞር ብዬ ስሙን ስመለከት ጽጌረዳ ሆቴል ሳይሆን ፀሐይ ግባት ሆቴል ይላል። ግራ ተጋባሁ። ሰውየውም ነገሩ ገብቶታል። ፈገግ ብሎ የሆቴሉ ስም ቀንና ማታ ይቀያየራል አለኝ። እኔም ከዚያን ዕለት ጀምሮ ፀሐይ ስትጠልቅ ጠብቆ ፀሐይ ግባት የሚባል ሆቴል እንዳለ ተረዳሁ። ይህን የምነግራችሁ ያን ጊዜ ምናልባት ስልኬ ላይ ባለው ጂፒኤስ ምልክት አድርጌ ቢሆን ቦታውን ሳልደክም አገኘው ይሆን ነበር ለማለት ነው። ለመሆኑ ጂፒኤስ ምንድን ነው? ጂፒኤስ እንደ አንዳንድ ግኝቶች የሰሪውን ግለሰብ ስም አልወሰደም። ለምሳሌ ሳክስፎን የተሰየመው ከፈጣሪው ከአዶልፍ ሳክስ ላይ ስም ተወስዶ ነው። ጃኩዚንም የፈጠረው ጃኩዚ የሚባል ሰው ነው። ክላሽንኮቭን የሰራው ሚካኤል ክላሽንኮቭ የተባለ ሰው ነው። ሌላው ቀርቶ ሳንድዊች የሚባለው ዝነኛ ምግብ እንኳን ስሙን ያገኘው ኢርሎፍ ሳንድዊች የሚባል ማዕረግ ካለው የግኝቱ ባለቤት ነው። ኢርሎፍ ሳንድዊች በቀድሞ ጊዜ በብሪቴን የሚታወቅ ማዕረግ ነው። ልክ በኛ ሀገር ቢትወደድ በጅሮንድ እንደሚባለው። ስለዚህ ጂፒኤስ ግሎባል ፖዚሽኒንግ ሲስተም የሚለውን የእንግሊዝኛ ስያሜውን ቅልብጭ ለማድረግ ተብሎ የተሰጠው መጠሪያ ነው። ጂፒኤስ እንዴት ተፈጠረ? በ19ኛው ክፍለ ዘመን ላለ አንድ ሰው መሬት ላይ የት ጋር እንዳለን በትክክል የሚነግሩን ሰው ሰራሽ የብረት ወፎች ሰማይ ላይ አሉ ብንለው እየቃዠን እንደሆነ ሊያስብ ይችላል። ምክንያቱም የዚያን ዘመን ሰዎች አቅጣጫ ለማወቅ የሚጠቀሙት በኮምፓስ ወይም ከዋክብትን በማየት ነበር። ኮምፓስ ያለው ሰው ደግሞ ከስንት አንድ ነው። እናም የያኔ ሰፊው ተጓዥ ሕዝብ መንገድ ጀምሮ ሰማዩ ደመና አርግዞ ከዋክብትን የሸፈነለት መድረሻውን ፈጣሪ ነው የሚያውቀው። ለኛ ለዚህ ዘመን ሰዎች ግን ጂፒኤስን መረዳት ቀላል ነው ብዬ አስባለሁ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1957 ነው። ዘመኑም አሜሪካና የያኔዋ ሶቪየት ህብረት ቀዝቃዛውን ጦርነት የሚያከናውኑበት ወቅት ነበር። ሶቪየት ህብረት በምድር ዙሪያ በስኬት መዞር የቻለ ስፑትኒክ የተባለ ሳተላይት አመጠቀች። ይሄኔ የጆን ሆፕኪንስ ዩኒቨርሲቲ አፕላይድ ፊዚክስ ሊቃውንት አንድ እንግዳ ክስተት ተመለከቱ። ስፑትኒክ በምድር ዙሪያ ሲዞር የሬዲዮ ሲግናል ከማመንጨቱም ባሻገር የሚያመነጨው የሬዲዮ ሲግናል ሳተላይቱ ወደ ምድር ሲቃረብ እንደሚጨምር፣ ሲርቅ ደግሞ እንደሚቀንስ ተመለከቱ። ይህ ለውጥ በፊዚክስ ዶፕለር ኢፌክት በመባል ይታወቃል። እናም የስፑትኒክን ዶፕለር ኢፌክት በመጠቀም የሳይንስ ሊቃውንቱ የሳተላይቱን እንቅስቃሴ መሬት ላይ ሆነው መከታተል ቻሉ። በኋላም ሐሳቡን አስፋፉትና ሳተላይቱ ያለበትን ቦታ ከመሬት ሆኖ በሬዲዮ ሲግናል አማካኝነት መለየት ከተቻለ መሬት ላይ ተቀባዩ ያለበትን ቦታም ከሳተላይት ላይ ሆኖ ማወቅ እንደሚቻል እርግጠኛ ሆኑ። አድቫንስድ ሪሰርች ፕሮጀክት ኤጀንሲ የሚባል የአሜሪካ ተቋም ይህንን ጽንሰ ሐሳብ በመጠቀም በ1960 ለመጀመሪያ ጊዜ ሳተላይት አመጠቀ። ይሄ ሳተላይትም ለንግድና ለባህር ሰርጓጅ መርከቦች አገልግሎት መስጠት ቻለ። በወቅቱ ትክክለኛነቱም እስከ 10 ሜትሮች ድረስ ነበር። ትክክለኛነቱን የበለጠ ለመጨመር ሲባል ምርምሩን የኤሮስፔስ መሐንዲሶች እንዲቀላቀሉ ተደረገና የአሜሪካ አየር ኃይል በ1978 አቶሚክ ሰዓት የተገጠመላቸው ናቭስታር የተሰኙ ሳተላይቶችን ሰርቶ ማምጠቅ ቻለ። እነዚህም ሳተላይቶች መሬትን ለመቆጣጠርና ለተለያዩ ወታደራዊ አገልግሎቶች ዋሉ። ከዚያም እስከ 1979 ድረስ ከ700 በላይ ሙከራዎች ተደርገው የተሻለ ውጤት ማግኘት ተቻለ። በ1983 ደግሞ ፕሬዚደንት ሮናልድ ሬገን እነዚህን ጂፒኤሶች ህዝብ የሚያጓጉዙ የንግድ አውሮፕላኖች እንዲጠቀሟቸው ፈቃድ ሰጡ። ከፈረንጆቹ ሚሊኒየም ጀምሮ ግን ጂፒኤስ በስልኮች በኮምፒውተሮችና በመኪናዎች ውስጥ እንዲኖር ተደረገ። ከዚያም ከአንድ ቦታ ወደ ሌላ ቦታ ለመሄድ በስልካችን ብቻ አቅጣጫውን፣ ርቀቱን እንዲሁም የሚፈጀውን ሰዓት ማወቅ ቻልን። በተጨማሪም ራይድ እንድንጠቀምና ፎቶግራፎችን ጂኦታግ እንድናደርግ አስችሎናል። የአካል ብቃት እንቅስቃሴ የማድረግ ልማድ ላለው ሰውም የሮጠውን ወይም የተጓዘውን ርቀት መሬት ላይ ሜትር ዘርግቶ መለካት ሳያስፈልገው ራሱ አስልቶ ይነግረዋል።
እንደዛ ባይሆን ኖሮ አንድ የማራቶን ሯጭ ጧት ለልምምድ የሚሸፍነውን ርቀት ለመለካት ብቻ ምናልባት ሙሉ ቀን ሊወስድብን ይችል ነበር። እንግዲህ ስለ አመጣጡ ይህን ያህል ካልኩ ወደ ሳይንሱ ልሻገር። ለመሆኑ ጂፒኤስ የሚሰራው እንዴት ነው? ምንም እንኳን ወደማናውቀው ቦታ በትክክል ሲያደርሰን አሊያም ሰኞ ጠዋት ስራ ረፍዶብን የትራፊክ መጨናነቅ የሌለበትን መንገድ ሲያመላክተን አስማት እንደሆነ ሊሰማን ቢችልም ጂፒኤስ የሚሰራው ቁልጭ ባለ ሳይንስ ነው። የጂፒኤስ ሲስተም 3 መሰረታዊ ነገሮች ያስፈልጉታል። አንደኛ ሳተላይቶች፣ ሁለተኛ መሬት ላይ ያሉ መቆጣጠሪያ ጣቢያዎች፣ እንዲሁም ሶስተኛ በስልካችንና በመኪናችን ላይ ያሉ መቀበያዎች ናቸው። ሳተላይቶች ሰማይ ላይ ከ66 ሚሊዮን 837,270 ጫማ ከፍታ ላይ ሆነው ምድርን እንደ ጨረቃ ያለማቋረጥ የሚዞሩ ሳተላይቶች አሉ። ይህን ርቀት ቀለል አድርጎ ለመረዳት ከአዲስ አበባ ኢየሩሳሌም 4 ጊዜ ደርሶ መልስ ይሆናል። ለዚህ አገልግሎት ተብለው የመጠቁት ሳተላይቶች ብዛት 32 ሲሆኑ ከነሱ መካከል ጂፒኤስ ዕለት ዕለት የሚጠቀመው 24ቱን ነው። ቀሪዎቹ ሳተላይቶች ብልሽት ሲያጋጥም የሚተኩ መጠባበቂያዎች ናቸው። ሳተላይቶች በአስቸጋሪ የአየር ሁኔታ ውስጥ የሚሰሩ ቢሆንም በየጊዜው ጥገና ያስፈልጋቸዋል። እንዲያም ሆኖ ግን ከ10 ዓመታት በላይ ማገልገል አይችሉም። እነዚህ የብረት ወፎች አይናቸውን ከልጆቻቸው ላይ እንደማይነቅሉ ወላጆች ምድር ላይ የሚደረገው እያንዳንዱ እንቅስቃሴ አያልፋቸውም። መቆጣጠሪያ ጣቢያዎች። የጂፒኤስ ሲስተም ዋና መቆጣጠሪያ ጣቢያ አሜሪካ ውስጥ በኮሎራዶ ግዛት ይገኛል። ሌሎች ንዑስ መቆጣጠሪያዎችና አንቴናዎች ግን በማርሻል ደሴቶች፣ አትላንቲክ ውስጥ አሴንሽን ደሴት ላይ፣ ህንድ ውቅያኖስ ውስጥ ዲያጎ ጋርሺያ ላይ እንዲሁም ፍሎሪዳ ውስጥ ኬፕ ካናቬራ የሚባሉ ቦታዎች ላይ ተተክለዋል። የመቆጣጠሪያ ጣቢያዎች ፋይዳም የሳተላይቶችን እንቅስቃሴና ጤንነት መከታተል፣ የሳተላይቶችን ትክክለኛ ቦታ ማወቅ፣ የሳተላይቶችን ምህዋር መቆጣጠርና ማስተካከል፣ የሰዓት ልዩነቶችን ማጣጣም እንዲሁም የሲስተም ማሻሻያና ጥገና ማከናወን ናቸው። ሲግናል መቀበያ። ሲግናል መቀበያዎች በእጅ ስልኮች፣ በመኪናዎች እንዲሁም በሌሎች መሳሪያዎች ላይ የሚገጠሙ ናቸው። የእነዚህ ተግባርም ቢያንስ ከ4 ሳተላይቶች ሲግናሎች ሲደርሳቸው ትራይላትሬሽን የሚባል የሂሳብ ቀመር በመጠቀም ያለንበትን ትክክለኛ ቦታ ማሳየት ነው። ቀለል አድርጎ ለማስረዳት ልክ 4 ኳሶች ወደኛ ተወርውረው ከመካከላቸው አንዱ በትክክል የቆምንበት ጋር ቢደርስ እንደማለት ነው። ትራይላትሬሽን 3 ነገሮችን ያካትታል። አንደኛ ርቀት መለካት። እያንዳንዱ ሳተላይት ያለበትን ቦታና ምልክቱ የተላለፈበትን ትክክለኛ ሰዓት የያዘ ሲግናል እኛ ጋር ወዳሉ መቀበያዎች ይልካል። እነዚህ የጂፒኤስ መቀበያዎችም ምልክቱን የሚቀበሉበትን ጊዜ ይወስዱና በሁለቱ ጊዜያት መካከል ያለውን ልዩነት ያሰላሉ። በዚህም አማካኝነት በእኛና በሳተላይቱ መካከል ያለው ርቀት ይታወቃል ማለት ነው። ሁለተኛ ሉል መፍጠር። እያንዳንዱ ሳተላይት ከሲግናል መቀበያው ባለው ርቀት ላይ ተመስርቶ በዙሪያው ሉል ወይንም ክብ ይሰራል። ሶስተኛ መገናኛዎችን መፈለግ። የሶስቱ ሳተላይቶች ሉል የሚገናኙበት ቦታ ልክ የሲግናል መቀበያው ማለትም እኛ ያለንበት ቦታ ነው። አራተኛው ሳተላይት የሰዓት አቆጣጠር ስህተቶችን ለማስተካከል እንዲሁም የከፍታ መረጃን ለማወቅ ያገለግላል። የአቶሚክ ሰዓትና የአንጻራዊነት ጽንሰ ሐሳብ ሚና። አቶሚክ ሰዓት በእያንዳንዱ ሳተላይት ላይ ያለ የጂፒኤስ ቴክኖሎጂ ወሳኝ አካል ነው። የዚህን ሰዓት ያህል ጊዜን በትክክል የሚቆጥር መሳሪያ እስካሁን አልተፈጠረም። ከትክክለኛነት አንጻር ሲታይ ስማርት ሰዓቶች እንኳን ከአቶሚክ ሰዓት ጋር ሲነጻጸሩ ስማርት ሰዓቶች ሰንዲያል የሚባለውን ጥንታዊ ሰዓት መቁጠሪያ ሊመስሉን ይችላሉ። ስለ ሰንዲያልም ሆነ ስለ አቶሚክ ሰዓት ሌላ ቪዲዮ እንድሰራ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ጂፒኤስ የሚጠቀመው ሌላው ወሳኝ ቀመር ደግሞ የአልበርት አንስታይን የአንጻራዊነት ጽንሰ ሐሳብ ወይም ሪሌቲቪቲ ቲዮሪ ነው። አልበርት አንስታይን በአንድ ወቅት የአንጻራዊነት ጽንሰ ሐሳብን ሲያስረዳ አንድ ኮበሌ ከአንዲት ቆንጆ ሴት ጋር ለ2 ሰዓታት ቢቀመጥ 1 ደቂቃ ብቻ የሆነው ያህል ተሰምቶት በአንጻሩ በጋለ ምድጃ ላይ ለ1 ደቂቃ ቢቀመጥ 2 ሰዓት ሊመስለው እንደሚችል ነው በማለት አብራርቷል። በዚህ መሰረት ሳተላይቶች ጋር ያለው የሰዓት አቆጣጠር ምድር ላይ ካለው ጋር ሲነጻጸር የፈጠነ በመሆኑ ምክንያት የሰዓት ልዩነት እየፈጠረ ይሄዳል። ይሄ ልዩነትም በአንጻራዊነት ጽንሰ ሐሳብ ቀመር ተሰልቶ ይጣጣማል። በዚህ ምክንያት የጂፒኤስ ቴክኖሎጂ በሚያስደንቅ ሁኔታ 1 ሴንቲሜትር እንኳን በማይሞላ ልዩነት ትክክለኛ ቦታን ያመላክታል። ሆኖም አንዳንድ ጊዜ ረጃጅም ሕንፃዎች፣ ጥቅጥቅ ያሉ ደኖች ወይም አስቸጋሪ የአየር ሁኔታ ባለበት ትክክለኛ ቦታን ላያመላክት ይችላል። በእንደዚህ አይነት ጊዜ እኛ ቦሌ መሄድ ፈልገን ወደ ጉለሌ ሊመራን ይችላል። ያኔ ፍየል ወዲያ ቅዝምዝም ወዲህ የሚለውን የአበው አባባል እያስታወስን
ወደ መጣንበት መመለስ ነው። ጂፒኤስን የሚጠቀሙ ዘርፎች የትኞቹ ናቸው? በርካታ የመኪና አምራች ኩባንያዎች በመጪዎቹ ዘመናት ያለ አሽከርካሪ አገልግሎት የሚሰጡ መኪኖችን ወደ ሥራ ለማስገባት እየተሽቀዳደሙ ነው። እናም ዕድሜ ይስጠን እንጂ ጂፒኤስ እና ኤአይ ተጋግዘው መኪናችንን የሚዘውሩበት ዘመን ቅርብ ይመስላል። ከዚያ ሹፌሩን ማነጋገር ክልክል ነው የሚለው ጥቅስም ይረሳል። ጂፒኤስ በአቪዬሽን ኢንዱስትሪም በስፋት ጥቅም ላይ እየዋለ ነው። አልሚዎቹም ድሮኖች ይህን ቴክኖሎጂ ይጠቀማሉ። ይህን ማለቴ ለእርሻም ለጦርነትም የሚውሉ ድሮኖች ስላሉ ነው። በዘመናዊ እርሻ ውስጥም የተክሎችን ቦታና ውሃ አጠጣጥ መረጃ ለመያዝ ጥቅም ላይ ይውላሉ። እናም ከዚህ በኋላ ከገበሬው የሚሰወር የአቮካዶ ተክል ወይም የድንች ፍሬ አይኖርም ማለት ነው። ያለአግባብ ውሃ ድገሙኝ የሚል የሩዝ ተክል ካለም ጠዋት ጠጥተሃል ላሽ ብል ይባላል። ሌላው አስገራሚ ነገር በአንዳንድ ሀገራት ከብቶች ወዴት እንደተሰማሩ ለመከታተል የጂፒኤስ ሀብል አንገታቸው ላይ ይደረግላቸዋል። ከኛ ሀገር ባለዋሽንት እረኛ መሻሉን ግን እርግጠኛ አይደለሁም። የእናንተ ምርጫ የቱ እንደሆነ ሐሳባችሁን አጋሩኝ። ብርቅዬ የሆኑ የዱር አራዊትም በዚሁ መንገድ ጥበቃ ይደረግላቸዋል። እናም በአንዳንድ ሀገራት የእጅ አምባር ያሰረ አንበሳ ወይም የግራ አልቦ ያጠለቀ አሞራን መመልከት ብርቅ አይደለም። በእነዚህ ሀገራት አሞራው በሰማይ ሲያይሽ ዋለ የሚለው የሰርግ ዘፈን ማስጨፈሩ ቀርቶ ሊያስበረግግ ይችላል። በተጨማሪም ጂፒኤስ በነዳጅና በሌሎች ማዕድናት ፍለጋ ውስጥም ይህ ነው የማይባል ግልጋሎትን እየሰጠ ይገኛል። ጂፒኤስ ለኢኮኖሚ እድገት ያበረከተው አስተዋጽኦ በ2019 በአሜሪካ ደረጃዎችና ቴክኖሎጂ ብሔራዊ ተቋም የተጠና ጥናት እንደሚያሳየው አሜሪካ ውስጥ በጂፒኤስ ቴክኖሎጂ መተግበር አማካኝነት 1.6 ትሪሊየን ኪሎ ሜትር አላስፈላጊ መንገድን በማስቀረት 196 ቢሊዮን ሊትር ነዳጅ ማዳን እንደተቻለ አመላክቷል። በገቢ ረገድ ሲታይም ከ1980 ጀምሮ ከ1.4 ትሪሊየን ዶላር በላይ ማመንጨት እንደቻለ ጥናቱ ጠቁሟል። ሆኖም ጂፒኤስ ከሚቸረው ውዳሴ ባሻገር ነቀፌታም ይደርስበታል። አንዳንድ ሰዎች ነፃነትንና የግል ሕይወትን ይጋፋል ይላሉ። ለሚያጠቃን ሰው አሳልፎ እየሰጠን ነው ከሚሉ ሰዎች እኩል ወንጀለኞች እንዳይሰወሩ ይረዳል እንጂ ንጹሐንን አያስጠቃም የሚሉ አሉ። ሌሎች ቅሬታ አቅራቢዎች የጂኦግራፊ ንቃታችንን ቀንሷል የሚሉት ናቸው። እነሱ ደግሞ የገዛ መጸዳጃ ቤታችን እንኳን በጂፒኤስ ካልሆነ እየጠፋን ነው ባዮች ናቸው። የጂኦግራፊን ንቃት ይጨምራል እንጂ አይቀንስም ብለው የመልስ ምት የሚሰጡም አሉ። እነሱ ደግሞ የነ ፈርዲናንድ ማጀላንን ዘመንና አሁን ዓለም መዳፋችን ላይ የሆነችበትን ዘመን ያነጻጽራሉ። የእርሶን ሐሳብ ኮመንት ላይ ግለጹልን። ቪዲዮውን ከወደዱት ላይክ ያድርጉ። ወደ ቀጣዩ ቪዲዮአችን የሚወስደው አቅጣጫም እንዳይጠፋዎት ቻናላችንን ሰብስክራይብ አድርገው የደውል ምልክቷን ይጫኑ። እስከዚያው ቸር ቆዩን። ማረፊያ